ሰበር ዜና ነው አሁን ከአዲስ አበባ የገባም። ኢና ሊላሂ ወኢና ኢለይሂ ራጂዑን በጎንደር ከተማ ለኢሻ ሶላት ወደ መስጂድ ያመሩ የነበሩ 5 ሙስሊሞችን እገታና ግድያ እንደተፈጸመባቸው ተገለጸ። ሰዎች ወደ ቀብር አምልኮት እንዲመጡ ብዙ ቅስቀሳ ይደረጋል። ያልተስማማቸውን ጸያፍ ቃል ይሰነዝራሉ፣ ክፉ ቃል ይናገራሉ፣ ይሳደባሉ። ሌላውን ሚተቹበትን ነገር ራሳቸው ሲሰሩ ታያለ። መሸይኾቹ አውሊያዎች ሱብሃዎች እንደተልቆቹ ደርሰውለት በአይኑ ስላየ ይፈልገ ሰው ይፈልገ ጆሮ ያባኛል። የእስራኤሉ ሚኒስተር ኒውዮርክ ለሐማስ ደጋፊ ቁልፏን አስረከበች ሲሉ በትዊተር ገጻቸው አነጋጋሪ ንግግር ተናግረዋል። የዞራ መምዳዊ በኒውዮርክ ከተማ መመረጥ ተከትሎ ማህበራዊ ሚዲያቸው ላይ ይህንን ቃል ያሰፈሩት የእስራኤል የዲያስፖራ ጉዳዮችና እንደዚሁም ጸረ ሰማያዊ መታገል ሚኒስተር የሆኑት አሚሻይ ቺክሊ በአንድ ወቅት የነጻነት ምልክት ተደርጋ የምትወደሰው ኒውዮርክ ከተማ አሁን ላይ ለሐማስ ደጋፊ ቁልፏን አስረክባለች አሉ። አሁን ላይ ኒውዮርክ እንደ በፊቱ አትሆንም፣ በተለይ ለአይሁድ ማህበረሰብ ለንደን የገባችበት ገደል ኒውዮርክ እየገባች ነው ሲሉ ነው እንግዲህ በትዊተር ገጻቸው ላይ ያሰፈሩት። ሌላ አንድ ብዙዎችን ያነጋገረም ንግግር ተናግረዋል። በኒውዮርክ የምትገኙ አይሁዶች ማለት ነው ቋሚ መኖሪያችሁን እስራኤል ብታደርጉ ይሻላችኋል፣ ካሁን በኋላ ኒውዮርክ ለናንተ አትሆንም ሲሉ እንግዲህ ዞራ መምዳዊ መመረጡን ተከትሎ አስተያየታቸውን በማህበራዊ ሚዲያ አሳርፈዋል። እንደሚታወቀው ዞራ መምዳዊ የእስራኤል መንግስትን በግልጽ በመተቸት የሚታወቅ ሰው ነበረ። እናም ያም አልበቃ ብሎ እንደውም የእስራኤሉ ጠቅላይ ሚኒስትር ወደ ኒውዮርክ ከተማ የሚመጡ ከሆነ ለዓለም አቀፉ ፍርድ ቤት አሳልፌ እሰጣለሁ የሚልም ንግግር የሚታወስ ነው። እናም ይህንን ተከትሎ አሁን ላይ ማለት ነው የእስራኤሉ ሚኒስትር ይህንን መልእክት አስተላልፈዋል። የትግራይ ኃይሎች በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው ወደ አፋር ክልል መጋሌ ወረዳ ገብተዋል ሲሉ ወረዳው አስተዳደር ተናገሩ። በተጨማሪም እነዚህ ኃይሎች ወደ 6 የሚጠጉ መንደሮችን መቆጣጠራቸውን አሳውቀዋል። የትግራይ ተዋጊዎች ወደ አፋር መግባታቸውን አስመልክቶ የተለያዩ ትላልቅ ሚዲያዎች እንግዲህ እየዘገቡ ይገኛሉ። እንደምትመለከቱት ይህን አልጀዚራ ነበር የዘገበው። በአፋር ክልል መንግስት የቀረባቸውን ክስ በተመለከተ የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ የሆኑት ብርጋዴር ጀነራል ተክላይ ኪዳን እንደተናገሩት ከሆነ አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ በትግራይ ኃይሎች ላይ የቀረበውን ክስ አስተባብሉ። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጅትም የለንም የሚሉት ብርጋዴር ጀነራል ተክላይ በምላሹ የአፋር ኃይልና የሐራ መሬት ኃይሎች ተደጋጋሚ ትንኮሳዎች ፈጽመውብናል ሲሉ ከሰዋል። አንዳንድ ከአካባቢ በሚወጡ መረጃዎች አሁን እየተደረገ አፋር ክልል እየተደረገ ያለው ጦርነት እንግዲህ በቲፒኤልኤፍ እና በቲፒኤፍ ወይም ደግሞ ራሳቸውን ሐራ መሬት ኃይሎች ተብለው ከሚጠሩ ኃይሎች ጋር እነዚህ ሁለቱ ኃይሎች ናቸው እንግዲህ እዛው በአፋር ክልል ውስጥ እየተዋጉ ያሉት የሚሉ እንግዲህ መረጃዎች እየወጡ ነው። ምንም እንኳን ኮንፈርም ወይም ደግሞ የተረጋገጠ ባይሆንም እንግዲህ ብርጋዴር ጀነራሉ እንደተናገሩት ከሆነ የአፋር ኃይልና የሐራ መሬት ኃይሎች በተደጋጋሚ ጊዜ እንግዲህ ትንኮሳ ወይም ደግሞ ጥቃት እየፈጸሙብን ነው ብለዋል። ለዚህም እንግዲህ አሁን ህወሓት ወይም ደግሞ ቲፒኤልኤፍ ግብረ መልስ እየሰጠ ያለ ነው የሚመስለው። እንግዲህ አሁን ከሚወጡ መረጃዎች እርግጥ የሆነ ነገር የለም ወይም ደግሞ ኮንፈርም የተደረገ ነገር የለም። ጦርነቱ ማን ከማን ነው በምን ምክንያት የሚሉትን እንግዲህ እያጣራው ማድረሳችሁ ይሆናል። ፎሎ ወይም ፕላስ ምልክቷን እየነካችሁ ጠብቁኝ። ሪፖስት ኮፒ ሊንክ ይደረግ። ሰበር ዜና ነው አሁን ከአዲስ አበባ የገባም። ዶላር ምንዛሬን ይመለከታል። በአዲስ አበባ በህጋዊ መንገድ ዶላር የሚመነዝሩ የኤክስቼንጅ ቢሮዎች ውስጥ አንድ የአሜሪካን ዶላር 177 ብር ከ34 ሳንቲም ዛሬ ሲመነዘር ውሏል። ዝርዝሩን በአጭሩ ላቀርብላችሁ። በአዲስ አበባ በህጋዊ መንገድ የዶላር ምንዛሬ በሚሰሩ ተቋማት ወይም ኤክስቼንጅ ቢሮ ውስጥ ዛሬ ረቡዕ አንድ የአሜሪካን ዶላር 177 ብር ከ34 ሳንቲም ሲመነዘር ውሏል። ይህም ብሔራዊ ባንክ ባስቀመጠው ዋጋና ባንኮች እየተመነዘረ ካለው ጋር ልዩነቱ እየሰፋ መምጣቱን የሚያሳይ ነው። ብሔራዊ ባንክ ዛሬ ባስቀመጠው የምንዛሬ ማመላከቻ ተመን አንድ የአሜሪካን ዶላር 153 ብር ከ04 ሳንቲም መሆኑን ይገልጻል። ነገር ግን የኦሮሚያ ኢንተርናሽናል ባንክ በ162 ብር ከ39 ሳንቲም እየመነዘረ ነው። እንዲሁም አዋሽ ባንክ ያለው ዋጋ 166 ብር መሆኑን በዕለቱ የወጣው ተመን ያሳያል። የዘርፉ ተንታኞች እንደሚሉት ለተወሰኑ ሳምንታት በአዲስ አበባ የዶላር ዋጋ ጋብ ብሎ የነበረ ቢሆንም አሁን ተመልሶ አሻቅቧል። ለዚህ ደግሞ ምክንያቱ ባንኮች አዲስ ዓመትና በዓላትን በማስመልከት ለዶላር ዘርዛሪዎች እስከ 10 ብር የሚደርስ ጉርሻ መስጠት መጀመራቸው መሆኑን ይናገራሉ። ይህ ደግሞ ምንዛሬው ከነበረበት መረጋጋት እንዲንር ያስቻለ በብሔራዊ ባንክ የሚወጣው የዶላር ጨረታ ከፍ እንዲል እንዳደረገው ተንታኞች ይናገራሉ። ዛሬ እናንተ በምትኖሩበት ከተማ አንድ የአሜሪካን ዶላር ወይም ዩሮ ስንት እየተመነዘረ ይገኛል? እስኪ በኮሜንት ላይ ጻፉልን። በጎንደር ከተማ 5 ሙስሊሞች ለሰላት ወደ መስጂድ እየሄዱ ባሉበት ታግተው ከአምስቱ አንድ ወንድማችን ተገድሏል።
ያው እዚህ ጋር እንደምትመለከቱት ጀናዛ ሰላት ተሰግዶበት ተቀብሯል። የአራቱ ጣፋንታ ምን ሊሆን ይችላል አይታወቅም። አላህ Subhanahu Wa Ta'ala ነጃ ይበላቸውና ጨካኝ የሆኑ ግለሰቦች በንጹሃን ላይ አሁንም ድረስ ድንበር እያለፉ ነው ያሉት። ፍትህ ይገባቸዋል። ሙስሊሞች በጎንደር ከተማ ያለ ነጻነት ነው እየኖሩ ያሉት። ይሄ የታወቀ ነገር ነው። አሁንም ከሆነ ግን ድምጽ ልንሆናቸው ይገባል። ወንድሞቻችን ፍትህን ይሻሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጎንደር ከተማ ለኢሻ ሶላት ወደ መስጂድ እያመሩ የነበሩ 5 ሙስሊሞችን እገታና ግድያ እንደተፈጸመባቸው ተገለጸ። በጎንደር ከተማ ማራኪ ክፍለ ከተማ ልዩ ስሙ ጎንፎ ቁጭ በተሰኘ አካባቢ ጥቅምት 22 2018 የኢሻ ሶላትን ለመስገድ ወደ መስጂድ እያመሩ በነበሩ 5 ንጹሃን ሙስሊሞች ላይ እገታ የደረሰባቸው ሲሆን በዛሬው ዕለትም ከታገቱት መካከል ሷሊ አህመድ የተባለ የቀን ሰራተኛ የነበረ ግለሰብ መገደሉም ተገልጿል። የቀብር ስነ ስርዓቱን በዛሬው ዕለት ጥቅምት 26 2018 በጎንደር ከተማ ሼህ አሊ ጎንደር አዲስ ዓለም የሙስሊሞች መካነ መቃብር ተፈጽሟል። ከሟች ጋር አብረውት የታገቱት 4 ግለሰቦች እስካሁን እንዳልተለቀቁና አብረው ከታገቱ ሙስሊሞች ጋርም አንድ የክርስትና እምነት ተከታይ ግለሰብም ከፍተኛ ድብደባ ተፈጽሞበት በከፍተኛ ጉዳት ላይ እንደሚገኝም ተነግሯል። ከታገቱት መካከልም የመስጂዱ ጥበቃ ሰራተኛ እንደሚገኝበትም ከስፍራው የነበሩ ሰዎችም ተናግረዋል። ለማን አቤት ማለት እንዳለብን ባናውቅም ፍትህ ለጎንደር ሙስሊሞች፣ ፍትህ በግፍ ለሚገደሉት ሙስሊሞች። ቁርአን መቅራታቸው ለሟቹ ይጠቅመዋል አይጠቅመውም፣ ይደርሳል አይደርስም ኺላፍ አለ። በተለይ ቤተሰብ የሚሆን ሰው ከቀራለት ከምንም ጋር አገናኝቶ ሳይሆን ሊደርስ ይችላል። አይ እሱም ቢሆን በረሱል ጊዜ አለይሂ ሰላቱ ወሰላም እስትግፋር አድርጉላቸው ነው እንጂ የተባለው ቁርአን ቅሩላቸው የሚል ነገር አልታየም። ለሞተ ሰው ሲቀሩ እሳቸውም አልታዩም፣ ለኸዲጃም አልቀሩም፣ ለሌላውም አልቀሩም። እንደው የሚል ብዙ ሙግት አለው በዑለማዎች ዘንድ። እንደኔም ባትቀሩ ነው ጥሩ። እስትግፋር አድርጉላቸው ግን اللهم اغفر له نبي صلى الله عليه وسلم جنازة ሲያሰግዱ اللهم اغفر له وارحمه وعافه واعف عنه ብለው ዱዓ አድርገዋል። ከተቀበረ በኋላም ሱሐቢዩ استغفروا لاخيكم فانه الان يسأل ለወንድማችሁ ምህረት ለምኑለት አሁን እየተጠየቀ ነው ያለው። እስትግፋር ጋር ነው ያያዙት። አላህ ምህረቱን እንዲሰጠው ጠይቁለት የሚለው ቁርአን ማስቀራቱ ላይ ማስረጃ ስለሌለ ባታደሩ። ቢደረግ ደግሞ ይደርሳል አይደርስም ኺላፍ አለው። አሪው ምን ስለሚጠቀምበት በጣም አሁን እኛ ጋር በተለይ አደገኛ የሆነው ደረሶቹን ሰብስቦ ቁርአን ቀርተው ከዚያ በኋላ ሶደቃ ሶደቃው አብልቶ ቁርአን ቅሩልኝ ማለት ከዚህ ጋር ማያያዙ ሶደቃውን እንዳያበላሸው ስጋት ራሱን ቢድዓ ስለሚጨመርበት من احدث في امرنا هذا ما ليس منه فهو رد ነውና እኛ ጋር የሌለን ነገር ተማምሮ የሰራ ሰው እኛ እንቀበለውም ነው ያለው። አይቀበለውም አላህ ዘንድ መርዱር ነው ስላሉ ቁርአን ጋራ አታገናኙ ሶደቃችሁን። ጀዛኩሙላህ ኸይር። ወሃቢያ እዚህ ጋር እየመጣ ማለት ነው እናንተ ሙሽሪኮች፣ እናንተ ሽርከኞች፣ እናንተ ገለበሌዎች እያሉ እዚህ ጋር ሲሳደቡ የሚሆኑ ሰዎች ለራሳቸው ኡስታዝ ብለው ስም ሰጥተው መተዳደሪያቸው ግን ራሳቸው ማንነታቸው ግን በጥንቆላ በሞተት በድግምት እንደሚያምኑ ታውቃላችሁ። ምክንያቱም የፈጠራቸውን ጌታ ያውቁትም። ለዚህም ማስረጃው ደግሞ ይህን ቪዲዮ አዳምጠን ተመልሰን እንመጣለን። ኡስታዝ በህልሜ ዘንዶ ወደ እኔ ሲመጣ አየሁኝ። ምንድነው ዘንዶ? 2 ትርጉሞች አሉት። አንደኛው መጥፎ ጓደኛ ሲሆን መጥፎ ጓደኛ በዙሪያችሁ ላይ መኖሩን እናንተን ለመጉዳት የሚያስብ አካል። ኡስታዝ በህልሜ ጥርሶቼ ወለቁብኝ፣ እባክህ ፍቺውን ንገረኝ። ጥርስ መውለቅ የሚያሳየው ቅርብ የሆነ ቤተሰብ በጣም የምትወዱት በጣም የምታከብሩት የሆነ አካል በሞት ሊለያችሁ እንደሆነ ማሳያ ነው። አላህ እንግዲህ ተመልከታችኋል፣ እንደሰማችሁት ነው። እቺ ልጅ ጤነኛ አትመስልኝም። ያ ጀማዓት ኸይር ወላሂ እቺ ልጅ ጤነኛ ባሏ ለምን እንደፈታችሁ እኮ ወይም ትዳሩ ለምን አፈረሰችው አውቀናል። አላ ኩሊ ሐል አሁን እሷ የምታወራው ስለ ሲሕር የሚገናኙ ነገር የለም። መጀመሪያ ኡስታዛችን አላህ ይጠብቃል። እሳቸው የፈሰሩትን ህልም አለ። ያ ህልም የሚፈሰርበት ደግሞ መንገድ አለ፣ አካሄድ አለ። አንድ ሰው መናሙ ላይ ጥርሱ መራገፉ እኮ ነዓም ቅርብ ሰው እንደሚያጣ እኮ ነው የሚገልጸው። አንድ ሰው መናሙ ላይ ዘንዶ አይቶ ማለት እኮ ጠላት በመሆኑ ነው የሚገልጸው። ትክክል። እዚህ ደግሞ በርካታ መረጃዎች መቅረብ እንችላለን። ህልም ደግሞ ሲፈሰር እስትድላል አለ፣ ሐለ ራእይ አለ፣ ቂያስ አለ፣ ሉጋ አለ፣ ብዙ በርካታ መስፈርቶች አሉ ህልም። ነገር ግን አንድ ሰው እውቀት የለው ምንድነው የሚመስለው? ጥንቆላ ነው የሚመስለው። ነብዩ ሰለላሁ ዐለይሂ ወሰለም በርካታ ህልም ሲያዩ ነበር። እሳት ሲያዩ ነበር፣ ሰይፍ ሲያዩ ነበር፣ በርካታ ህልሞች ሲያዩ ነበር። ሰሃቦችም ጭምር ሲያዩ ነበር። ህልም እኮ በነገራችን ላይ ሰው ይመጣ ነገር እኮ ነው፣ ለሷም ጭምር ይመጣለታል። ነገር ግን ሆን ብለ ወሃቢያ ገባ ወሃቢያ ወጣ፣ ሌላ ስራ የለም። እንደኔ እቺ ልጅ የምታቋት ከሆነ አሳክሙ፣ ያለበለዚያ ጨርቅ መጣለው አይቀር። ልናመልከው ምንችለው አላህን ብቻ ነው።
ሰሚ ተመልካቹ ከዓርሽ በላይ ያለው ጌታ ነው። አለኝ ያላቸው ዛቶች አለው ብለን እናምናለን። የወደደ ይውደድ የጠላ ቢጠላም ምንም ግድ የለንም። ማንም ምንም አይነት ስም ቢሰጥህ አብደላህ እንዳትሸማቀቅ። አላህን ስንት ነገር ብለውታል፣ የለህም እስከ ማለት ደርሰዋል። ሰድበውታል፣ ሐቁን ነፍገዋል፣ ስንት ነገር አድርገዋል። ነገር ግን ኑረዋል፣ ይሞታሉ፣ ከአላህ ጋር ይገናኛሉ። ስንቶቹም ያለፋሉ። ነቢያችን ሰለላሁ ዐለይሂ ወሰለም ስንት ነገር ተብለዋል። ሰሓባዎች ስንት ነገር ተብለዋል። በእምነታችን ጽኑ ማንነትና ግልጽ አቋም ማንም ምንም ቢል ወደ ኋላ መንሸራተት መንገዳገንና መጠራጠር አንችልም። ባጢል ሁል ጊዜ ይመጣና እንደ አረፋ ከፍ ይላል፣ ወዲያውን ይጠፋል። ፈኢዛ ሁወ ዛሂቅ ይሟሽሻል፣ ይሞታል። ለምንም ነገር ደንታ መስጠት አንችልም። ምናመልከው ፈጣሪያችንን አላህ ነው። በዚህ ማንነት ያስቀመጠንን ሱብሓነሁ። ሰዎች ወደ ቀብር አምልኮት እንዲመጡ ብዙ ቅስቀሳ ይደረጋል። ያልተስማማቸውን ጸያፍ ቃል ይሰነዝራሉ፣ ክፉ ቃል ይናገራሉ፣ ይሳደባሉ። ሌላውን የሚተቹበትን ነገር ራሳቸው ሲሰሩ ታያለህ። አሳፋሪው ነገር ይህ ነው። ሌላውን እየተቸሁ እኔ ምሰራው ከሆነ ምን ለውጥ አለኝ? ሌሎችን ስም ይሰጣሉ። ዋሃቢዮች እንዲህ ያደርጋሉ፣ ይቀጥፉባቸዋል፣ ያልተባለን ሁሉ ይላሉ፣ ራሳቸውን ያነክሳሉ። ለአላህ እንኳን ክብር የላቸውም ሲናገሩ፣ ለአላህ ክብር የላቸውም፣ ለዲናቸው ክብር የላቸውም። ስድቡ ዘለፋ ዕድሜያቸውን ማይመጥን፣ ስልጣናቸውን ማይመጥን፣ ክብራቸውን ማይመጥን ነገር ይናገራሉ። ግድ የለም ሰውን ይናገሩ፣ እኛ አይገርመንም አይደንቀንም፣ ልማዳቸው ስለሆነ። አላህ ላይ የተዳፈሩ አሉ። መልእክተኛውን ሰለላሁ ዐለይሂ ወሰለም መሸይኾቹ፣ አውሊያዎቹ፣ ሱባሓዎቹ እነዚህ ትልቆቹ ደርሰውለት በአይኑ ስላየው የፈለገ ሰው የፈለገ ቢል ጆሮ ያባል ይላል። ኢዛ ሰአልተ ፈስአልላህ፣ መጠየቅ በፈለክ ጊዜ አላህን ጠይቅ። ዛሬ ደግሞ ኢዛ ሰአልተ ፈስአሊል ወልየል ፉላን፣ መጠየቅ በፈለክ ጊዜ እከል የሚባለውን ወልይ ጠይቅ ተባለ ማለት ነው። መሸይኾቹ፣ አውሊያዎቹ፣ ሱባሓዎቹ እነዚህ ትልቆቹ ደርሰውለት በአይኑ ስላየው የፈለገ ሰው የፈለገ ቢል ጆሮ ያባል ይላል። እኔ ያየሁትን ነው በቃ ባይኔ ያየሁት። ማንም ነጭነቱን ካየ በኋላ ጥቁር ነው ቢል ሰውን ያላምን ነው። ጤና ስጡ እንላለን፣ ጤና እናገኛለን። ሀያታችንን አቆዩ እንላለን፣ ሀያት እናገኛለን። ክብረት እንላለን፣ መውለድ እንላለን። የምንፈልገውን ነገር ከዚህ ቦታ ላይ አግኝተን እንጂ አንሄድ። እዚህ ቀርቶ እዛው ሆነን ነው በእሳቸው ሰይድ ሸረፈድን እሳቸውም በዚህ አይነት ስለምንጠቀምባቸው ራሱ መናቂባቸው ድረስ አለን። አሁን ራሱ እሳቸው ሽሊላ ወሊ ኮርማ ወራፊ ሙሽራው ደግ ይላል። ብዙ ነው ተዋታሽና እንደሰማችሁት ነው እንግዲህ የአላህ መብት የአላህ ሐቅ የሆኑ ጉዳዮች በሙሉ ለማን ተሰጥቷል? ለፍጡር ተሰጥቷል። እነሱ ታላቅ ሰው ነው ብለው ለሚያምኑት አካል ሰጥተውታል። እንደዚህ አይነት ጉዳዮችን ልጅ መስጠት፣ ሀብት መስጠት፣ ጤና መስጠት ምንም እናጣው ነገር የለንም እነሱን ጠይቀን እያሉ ነው። ይህ ጉዳይ ሁሉ እንግዲህ ለፍጡር ከተሰጠ የአላህ መብት ምንድነው? አላህ የሚጠየቀው? በጣም በሚያሳዝን መልኩ እየተሰራ ያለው እየተጠራን ያለው ወደዚህ እምነት እንድንመጣ። ተመልከቱ እንግዲህ እነዚህን ነገራቶች ሁሉ ትቶ የአላህን ፍጡሮችን መለመን ትቶ ቀልቡን ወደ አላህ ያዞረ ጉዳዩን ሁሉ አላህን የሚጠይቅ አካል ነው እንግዲህ ወሃቢያ እየተባለ ያለው ማለት። አንተ አላህን የምትለምን ከሆነ የአላህ ባሪያ የሆኑትን አካላቶች ወልይም ይሆኑ ሷሊህም ይሆኑ ምንም ይሆኑ እነሱን አላህ እንደምለምነው እነሱን አልለምንም ካልክ አንተ ወሃቢይ ነህ። አጠቃላይ አላህ የሚጠየቅባቸውን ጉዳዮች በሙሉ እነዚህን አካላት እነሱ ዘንድ የተከበሩ መሻይኽ ወልይ የሚባሉ አካላቶችን ካልጠየቅ አንተ ወሃቢይ ነህ። ወሃቢይ በሚል ማስፈራሪያ ሰውን እንዴት ከአላህ እንደሚያርቁት ተመልከቱ። እንደሰማችሁት ልጅ ሲፈልግም አፍያ ሲፈልግም የተለያዩ ነገሮችን ሲፈልግ የሚጠይቀው እነዚህን አካላት። አላህ እኛን ለምን ፈጠረ? ለምን ዓላማ ነው እኛን የፈጠረ? እንደዚህ አይነትን አምልኮ ለእኔ እንድታደርጉ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ ጅኖችንም የሰው ልጅንም እኔን ሊገዙኝ እንጂ አልፈጠርኳቸውም፣ እኔን ሊገዙኝ እያለ አላህ እነ ሸህንትናን የምትገዙ ከሆነ ታዲያ ምኑን የአላህን ትእዛዝ አሟላችሁ? ትክክለኛው ኢስላም ትክክለኛው ሸሪዓ የቱ ነው? አላህን መገዛት ወይስ ፍጡርን መገዛት? ይህ ሁሉ የአህባሽ ሴራ ነው። መሸይኾቹ፣ አውሊያዎቹ፣ ሱባሓዎቹ እነዚህ ትልቆቹ ደርሰውለት በአይኑ ስላየው የፈለገ ሰው የፈለገ ቢል ጆሮ ያባል ይላል። እኔ ያየሁትን ነው በቃ ባይኔ ያየሁት። ማንም ነጭነቱን ካየ በኋላ ጥቁር ነው ቢል ሰውን ያላምን ነው። አህባሽ በሀገራችን ላይ እየሰራው ያለ ሴራ ነው። የእነዚህን ሰዎች ጥመት አንድ ባንድ እያወቅን ራሳችንን ከዚህ የጥመት መንገድ ልንጠብቅ ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም እኮ ሶሐቦችን ገና ከልጅነታቸው ጀምሮ ነው በተውሂድ ላይ የሚያነጿቸው።
ቀልባቸው በማንም ፍጡር ላይ እንዳይንጠለጠል በእሳቸውም ላይ እንኳን ቀልባቸው እንዳይንጠለጠል አላህን ብቻ እንዲለምኑ በህፃንነታቸው ነው ቀልባቸውን ከአላህ ጋር የሚያያይዙት። ኢብኑ አባስ ረዲየላሁ አንሁ ልጅ እያለ ነብዩ ሰለላሁ ዐለይሂ ወሰለም ያስተላለፉለትን መልእክት ሲነግረን ምን ይላል? ኩንቱ ኸልፈ ነብዩ ሰለላሁ ዐለይሂ ወሰለም የውመን ፈቃለ ያ ጉላም ኢኒ ኡዓሊሙከ ከሊማት احفظ الله يحفظك احفظ الله تجده تجاهك اذا سألت فاسأل الله واذا استعنت فاستعن بالله። ሌሎችም ተውሂድ አዘል መልእክቶች አሉት ገብታችሁ ቢዩት። ኢብኑ አባስ ምን ይለናል እዚህ ሐዲስ ላይ? ከዕለታት አንድ ቀን ከነብዩ ሰለላሁ ዐለይሂ ወሰለም ኋላ ተፈናጥጬ ነበር አለ። ከዛም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? አንተ ልጅ ሆይ እኔ ማስተምርህ ነገር አለኝ ብለው ከነገሩት ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? احفظ الله يحفظك አላህን ጠብቅ አላህ እሱ ይጠብቃል። ያዘዘህን ትእዛዝ በመታዘዝ የከለከለህን በመከልከል ማለት ነው። احفظ الله تجده تجاهك አሁንም አላህን ጠብቅ ያዘዘህን በመታዘዝ የከለከለህን በመከልከል ሁሌም አላህ ፊት ለፊት ሆኖ ታገኘዋለህ። اذا سألت فاسأل الله መጠየቅ በፈለክ ጊዜ ማንን ጠይቃሉ? ሸሸረፈዲንን አይደለም፣ ሸህንትናን አይደለም፣ ወልይንትናን አይደለም። اذا سألت فاسأل الله መጠየቅ በፈለክ ጊዜ አላህን ጠይቅ። የሚጠየቀው እሱ ነው። ሁሉም ከሱ ከጃይ ነው። وإذا استعنت فاستعن بالله እገዛም ካስፈለገ ከአላህ እገዛን ጠይቅ አላህ ያግዛል ብለው ሌሎችንም የተውሂድን ቃና ያዘሉ መልእክቶችን ነብዩ ሰለላሁ ዐለይሂ ወሰለም ገና በህፃንነታቸው ሱሐቦችን የዚህን አይነት መልእክት ያስተምሩ ነበር። ዛሬ ደግሞ إذا سألت فاسأل الولي الفلان መጠየቅ በፈለክ ጊዜ እከሌ የሚባለውን ወልይ ጠይቅ ተባለ ማለት ቀጥታ ከነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ጋር የሚጋጭ አካሄድ። ነብዩ ሰለላሁ ዐለይሂ ወሰለም ቀልባችን በአላህ ላይ እንዲንጠለጠል ብቻ ይጨነቃሉ፣ ይለፋሉ፣ ይጣራሉ። እነዚህ አካላት ደግሞ ቀልባችን ከአላህ ርቆ ሸህንትና ወልይንትና በሚል በፍጡራን ቀልባችን እንዲንጠለጠል ይሰራሉ። አላህ ከጥመት ተጣሪዎች ሁሉ ይጠብቀን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።